የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በሕግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። ከቅርብ ጊዜያት ወዲህ በሚሰራቸው ቃለ መጠይቆች በርካቶች የሚነጋገሩበትና የተለያዩ ሀሳቦችን የሚያንጸባርቁበት የእግረኛው ሚዲያ ባለቤት ጋዜጠኛ ተክለ ሃይማኖት አዳነ ለእስር መዳረጉን ያመላከተ መረጃ ወጥቷል። ለእስር የተደረገበት ምክንያትና ተያያዥ ጉዳዩን በተመለከተ እንዲሁ መረጃ ሰዓታችን እንቃኛለን። ውድ ቤተሰቦቻችን በፊንቴክ ኢንቨስትመንት ጉዳይ ምክንያት ለእስር ተዳርጎ የነበረውና ያለፉትን ወራት በማረሚያ ቤት እያሳለፈ የሚገኘው የዋስትና መብቱን በተደጋጋሚ ቢጠይቅም ያልተፈቀደለት መንሱር ጀማልን በተመለከተ አዲስ ነገር ወጥቷል። ከመንሱር ጀማል ጋር በተገናኘ ፍርድ ቤቱ ለእርሱ የምስራች የሆነለትን ውሳኔ ወስኗል የተባለው ይህም በተመለከተ በመረጃ ሰዓታችን እናነሳለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ የጋበዝን ወደ ዝርዝሩ ገባን። መልካም ቆይታም። ወደ ቀዳሚ ጉዳያችን ስናልፍና ስንሻገር በፊንቴክ ኢንቨስትመንት የማጭበርበር ወንጀል ጋር በተያያዘ ተጠርጥሮ በእስር ላይ የሚገኘው መንሱር ጀማልን በተመለከተ አዲስ ጉዳይ ወጥቷል። መንሱር ጀማል ከአርቲስት ሰራዊት ፍቅሬ ጋር በመሆን ለእስር ከተዳረገ በርካታ ጊዜያት ቢያስቆጥርም እነርሱ ከ400 እስከ 500 ሺህ ብር የሚጠጋ የዋስትና ገንዘብ ከፍለው በዋስትና መብታቸው ተረጋግጠው ከማረሚያ ቤት ቢወጡም እርሱ ግን በተደጋጋሚ ሲጠይቅ የነበረው የዋስትና መብት አለመከበሩን እንደሞ ጥያቄው ተቀባይነት አለማግኘቱን ተከትሎ በማረሚያ ቤት ለማሳለፍ ተገዶ ነበር። እነርሱ የ48 ቀናት ያክል እስርን አሳልፈው ሲወጡ እርሱ ግን ዛሬም በማረሚያ ቤት ይገኝ ነበር። ከሱ ጋር በተገናኘ የዋስትና መብቱ እንዲከበርለት በተደጋጋሚ ለፍርድ ቤቱ ሲያቀርብ የነበረው ጥያቄ ወደ ከፍተኛው አካል ሄዶ ምላሽ ማግኘቱ ተሰምቷል። ይህም ምላሽ በተመለከተ በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የ800 ሺህ ብር ዋስትና ፈቅዶለታል የተባለው ተጠርጣሪው በተጠረጠረበት ጉዳይ ከዚህ ቀደም በፌዴራል ከፍተኛ ፍርድ ቤትና በጠቅላይ ፍርድ ቤት ቀርቦ የነበረ ቢሆንም ሁለቱ ፍርድ ቤቶች ዋስትና መብቱን ከልክለውት በማረሚያ ቤት እንዳቆዩት ተገልጿል። ይሁን እንጂ መንሱር ጀማል ዋስትና ሊከለከል አይገባም፣ የሕግ ስህተት ተፈጽሞብኛል በማለት አቤቱታውን ወደ ሰበር ሰሚ ችሎት አቅርቦ እንደነበር ዘገባዎች ያስታውሱና ያመላከቱ ሲሆን ይህ ጥያቄ እስካሁን ከነበሩት ሶስትና እንዲሁም በተደጋጋሚ ሲነሱ ከነበሩት የእርሱ ጥያቄዎች በኋላ ምላሽ የተገኘበት ሆኗል። አቤቱታውን የመረመረው ሰበር ሰሚ ችሎትም ዛሬ ሐምሌ 24 ቀን 2018 ዓ.ም በዋለው ችሎት ግለሰቡ በ800 ሺህ ብር ዋስትና ከእስር እንዲፈታ ውሳኔ ማስተላለፉ ተገልጿል። ከገንዘብ ዋስትናው በተጨማሪ ተጠርጣሪው ከሀገር እንዳይወጣ ፍርድ ቤቱ እግድ እንደጣለበት ነው ለጉዳዩ ቅርበት ያላቸውና የፍርድ ቤቱን ውሎ የተከታተሉ ምንጮች የገለጹትና ያስታወቁት። ከዚህ ጉዳይ ጋር በተገናኘ እስካሁን የዚህ ተፈጻሚነት ሆነ ከዚያ ጋር በተመለከተም የወጣ አዲስ ነገር የለም። ከገንዘብ ዋስትናው በተጨማሪ ከሀገር እንዳይወጣ ፍርድ ቤቱ እግድ መጣሉን ተከትሎ ነገሮች ጠንከር ሊሉበት እንደሚችሉ ተገልጿል። ምንም እንኳን ፍርድ ቤቱ የዋስትና መብቱን ቢፈቅድለትም የዋስትና ማረጋገጫ የማስያዝና ተያያዥ ህጋዊ ሂደቶች እስካሁን እንዳልተጠናቀቁ ተገልጿል። መንሱር ጀማል እስከ ቀጣዩ ሳምንት መጀመሪያ ድረስ በማረሚያ ቤት በእስር ሊቆይ እንደሚችል ለጉዳዩ ቅርበት ያላቸው ምንጮች ገልጿል። ለምን ቢባል የፊታችን ቅዳሜና እሁድ ያሉት ቀናትም የእረፍት ቀናት መሆናቸውን ተከትሎ ከሰኞ በኋላ ባለው ሂደት 800 ሺህ ብር ዋስትና ገንዘቡን መክፈል የሚችል ከሆነ ከእስር ሊለቀቅና እርሱም ከሱ ጋር ከዚህ ቀደም ታስረው ዛሬ ላይ ዋስትና መብታቸው ተከብሮና ተረጋግጦ በውጭ ሆነው ጉዳያቸውን እንደሚከታተሉት እንደነ አርቲስት ሰራዊት ፍቅሬ፣ ሰለሞን ቦጋልና ሌሎችም ባለሙያዎች ሁሉ እርሱም በውጭ ሆኖ ጉዳዩን ሊከታተል የሚችልበት እድል ሰፊ ስለመሆኑ እየተነገረና እየተገለጸ ይገኛል። በዚህ ወደ ሌላኛው መረጃችን ስናልፍና ስንሻገር እግረኛው በተሰኘው ዩቲዩብ ቻናል የተለያዩ ግለሰቦችን ቃለ መጠይቅ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ እንዲሁም ደግሞ የሀገር መከላከያ ሰራዊት የደንብ ልብስ በመልበስ አከራካሪ መልእክቶችን ሲያስተላልፍ ነበር የተባለው አበባየው ደሜ ወይም አለማየሁ በፌዴራል ፖሊስ ቁጥጥር ስር መዋላቸውን ያረጋገጠ መረጃ ዛሬ ምሽቱን ወጥቷል። መረጃዎች እንዳረጋገጡትና እንዳመላከቱት ከሆነም ለእስር የተደረጉበት ምክንያት በቃለ መጠይቁ ወቅት ተነስቷል የተባሉ ሐሳቦች ምክንያት እንደሆነ ተገልጿል። የፌዴራል ፖሊስ ጋዜጠኛ ተክለ ሃይማኖት አዳነ ዛሬ በፌዴራል የመጀመሪያ ደረጃ ፍርድ ቤት አንደኛ የወንጀል ችሎት ያቀረቡ ሲሆን ሐሰተኛ መረጃ ማሰራጨትና ፍትህን ለማዛባት በመሞከር ወንጀል እንደተጠረጠረው
ለችሎቱ አስታውቋል። ፍርድ ቤቱም የፖሊስን የክስ መዝገብ ከመረመረ በኋላ የቀረበለትን የጊዜ ቀጠሮ ጥያቄ የተቀበለ ሲሆን ለሐምሌ 28 ቀን 2018 ዓ.ም የፊታችን ማክሰኞ ተለዋጭ የጊዜ ቀጠሮ የሰጠ ሲሆን እስከዚያው በማረሚያ ቤት ለመቆየት ይገደዳል ተብሏል። በመሆኑም ተክለ ሃይማኖት አዳነ እስከ ቀጠሮ ዕለት በማረሚያ ቤት እንደሚያሳልፍ ምንጮች ያረጋገጡ ሲሆን የጋዜጠኛው በቁጥጥር ስር መዋል መነሻው ምክንያትም በውል አልታወቀም ነው የተባለው። በቅርቡ ከፊንቴክ ኢንቨስትመንት የማጭበርበር ጉዳይ ጋር በተያያዘ ክስ ከተመሰረተባቸው አርቲስቶች ጋር ያደረገው ቃለ ምልልስ በሚዲያው በሁለት ክፍሎች መሰራጨቱ ይታወሳል። በተጨማሪም የሀገር መከላከያ ሰራዊት ልብስ ለብሶ ከቀረበው ግለሰብ ጋር ያደረገው አነጋጋሪ ቃለ መጠይቅ ለዚህ እስር መንስኤ ሊሆን እንደሚችል በብዙ መልኩ የተገመተ ይገኛል። ጉዳዩ ከነዚህ ስርጭቶች ጋር ይያያዝ አይያያዝ ለዚህ ማረጋገጫ እስካሁን ባይሰጥም ብዙዎች ግን እንደገመቱት ከሆነ ከቃለ መጠይቁ ጋር በተገናኘ በተለይም የሀገር መከላከያ ሰራዊት የደንብ ልብስ ለብሶ አነጋጋሪ የተባለው ቃለ መጠይቅ የሰጠው ግለሰብ ከሱ ጋር ያደረገው ቆይታ ዋነኛው የእስር ምክንያት ሊሆን ይችላል ሲሉ ምንጮች የተናገሩና እየገለጹ ይገኛሉ። የእርሱ መታሰርን ተከትሎ በጋዜጠኛው ሚዲያ ላይ ቃለ ምልልስ ሰጥቷል የተባለው ግለሰብ በቁጥጥር ስር መዋሉ የገለጸ ሲሆን የሀገር መከላከያ ሰራዊት አልባሳትን አላግባብ በመጠቀም በማህበራዊ ሚዲያ የአንድነትና የፍቅር ሀሳብ ከማስተላለፍ ይልቅ የመከፋፈል ንግግሮችና አላስፈላጊ መልእክቶችን ሲያሰራጭ ነበር የተባለው ይህ አበባው ደሜ በፖሊስ ቁጥጥር ስር መዋሉ እየተነገረና እየተገለጸ ይገኛል። የእርሱም የፍርድ ቤት ጉዳይ በተመለከተ ከፊታችን ሰኞ በኋላ በሚኖር ሂደት ውስጥ ውጤቱ የሚገለጽና የሚጠቆም ስለመሆኑ ምንጮች የተናገሩና እየገለጹ ይገኛሉ። በሌላ በኩል ደግሞ የጋዜጠኛ ተክለ ሃይማኖት አዳነ ለእስር መዳረግን ተከትሎ ከእርሱ ጋር ከዚህ ቀደም ረጅም ቃለ መጠይቅ ያደረገውና ከፊንቴክ ኢንቨስትመንት የማጭበርበር ጉዳይ ጋር በተገናኘ በርካታ ሀሳቦችን ሲያንሸራሽር የነበረው እንዲሁም የተለያዩ ግለሰቦችና ያልተገቡ አካሄዶችን በማጋለጥ የሚታወቀው አዎንታ በርሲሳ የተናገረው ነገር አነጋጋሪ ሆኗል። በዋነኛነት ካነሳቸው ጉዳዮች መካከል ለእስር መዳረጉ ተገቢ ነው የሚል አነጋጋሪ ሀሳብ መስጠቱ ብዙዎች ትችት እንዲያቀርቡበትና ለምን የሚል ጥያቄ እንዲሰነዝሩ ምክንያት ሆኗል። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለሰዓቱ ያዝናቸው መረጃዎቻችን ደግሞ እነዚህን ይመስላሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ ወዳጅ ቤተሰብ በመሆን በየወቅቱ በየጊዜው የሚወጡ ትኩስ አዳዲስ ወቅታዊ መረጃዎችን እንድታገኙ በአክብሮት የጋበዝን። ሀሳብ አስተያየት ካላችሁ ሀሳብ መስጫ ሳጥናችን እንድታጋሩንም እየጠየቅን የዛሬን በዚህ እንቋጫለን። በያላችሁበት ደግሞ ጥሩ መልካሙን ጊዜ ተመኘንላችሁ።